Are you busy? Are you busy? Not really. Not really. Want to grab coffee? Want to grab coffee? Sure, let's go. Sure, let's go. You got it. Don't forget your keys. Don't forget your keys. Oh, right. Thanks. Oh, right. Thanks. You always forget. You always forget. Not this time. Not this time. You got it. ከሚስቱ ጋር ከተለያየ በኋላ 273 ሚሊዮን ዶላር ሎተሪ አሸነፈ። ማይክል ይባላል። ሚስቱ ደግሞ ኢሊን ትባላለች እና ይሄ ሰውዬና ሚስቱ ለ15 ዓመታት ያክል ትዳር ቆይተዋል እና በአጋጣሚ ይሄ ሰውዬ ስራ ፈት ይሆናል። ማለትም ለ6 ወራት ያክል ምንም ስራ አልነበረውም፣ እቤት ውስጥ ነበር የሚቀመጠው እና በዚህም የተነሳ ደግሞ ባለቤቱ በጣም ትማረራለች። ማለትም ለ6 ወራት ያክል ምንም ስራ አልሰራም። ስለዚህ የቤቱን እያንዳንዱን ወጪ መሸፈን የነበረባት እሷ ነበረች እና አንድ ቀን ይመራትና ባሏ ጋር ሄዳ አንተ ምንም ስራ እየሰራህ አይደለም፣ እኔ ደግሞ ሰርቼ በማመጣው ገንዘብ ሆድክን እየሞላህ ነው፣ ይሄ ነገር መሮኛል፣ ስለዚህ እንድንፋታ ፈልጋለሁ ትለውና ይፋታሉ ማለት ነው። ግን መፋታት አልፈለገም ነበር። ነገር ግን ምርጫ ስላልነበረው ሚስቱን ይፈታታል ማለት ነው። ከፈታት በኋላ ግን በጣም ነበር የተቸገረው። የሚያርፍበት ቤት አልነበረውም፣ ዘመዶቹ ጋር ነበረ ተጠግቶ ሲኖር የነበረው። እሱ ብቻ አይደለም ዘመዶቹን ማስቸገር ይፈራ ስለነበረ ምግብ ሳይበላ ለረጅም ቀናት ዝም ብሎ ይተኛ ነበረ። ነገር ግን አንድ ቀን ላይ አንድ ነገር ትዝ አለው። እሱ ምንድን ነበር መሰላችሁ? ከ6 ወር በፊት የቆረጠው የሎተሪ ትኬት ነበረ። ያን የሎተሪ ትኬት ቼክ በሚያደርግበት ሰዓት ላይ አንደኛ ዕጣ 273 ሚሊዮን ዶላር እንዳሸነፈ ያውቃል። በጣም ነበር የደነገጠው። ሲዮም እንደተናገረችው ከሆነ ከዛ በኋላ ሎተሪውን ካሸነፈ በኋላ ስለፈታችሁ እንደጸጸታት ከተናገረች በኋላ ነገር ግን ይሄ ሎተሪ ለኔም ቢሆን ይገባኛል ብላለች። ለምን እንደዛ እንዳለች ንገራችሁ። እሱ ተቸግሮ ሳለ እኔ በሰጠውት ብር ነበረ፣ ምንም ብር አልነበረውም። እኔ በሰጠውት ብር ነው ይሄንን ሎተሪ ሄዶ የቆረጠው። ስለዚህ እዚህ ሎተሪ ላይ የኔም ገንዘብ ስላለበት ግማሹ ለኔም ይገባኛል ብላ ከሳለች ማለት ነው። እናንተ ብትሆኑ ታካፍሏት ነበር? የሚገርመው ነገር ደግሞ ይሄንን ሎተሪ መንገድ ላይ ይጠለውና የሆነ ሰው አንስቶ አባ እቀጥልሃል ምናምን ነገር ብሎ መልሶለት ነበር። ያንተ ያለውን ማንም አይበላውም ማለት ይሄ ነው።